ከአባቶችና ከወላጆቻችን ጨምሮ እስካሁን ድረስ ፖለቲካና ኮረንቲ በሩቁ ይላል የኛ ሀገር። ያለ ኮረንቲ ኑሮ ያለ ፖለቲካ ህይወትም ሊቀጥል የሚችል አይደለም። ዋናው በጥበብና ምናልባትም በእውቀት ላይ የተመሰረተ ከዛም በኋላ ደግሞ የባለሙያተኛ ምልከታ ላይ መሰረት የሚያደርግ ካልሆነ ግን ይሄው ንግርትና አባባል እየቀጠለ ትውልድን እየበላና በመንግስትና በህዝብ መካከል ያለው ወይም ደግሞ በየትኛውም የፖለቲካ መስተዳደር ውስጥ መፍትሄ ላታገኝ የምትችልበት ሁኔታ ተፈጥሯል። አሁን ባለው ተጨባጭ ሁኔታ ሀገራችንን፣ ቀጠናውን እንደዚሁም አፍሪካና ዓለምን የምንቃኝበትን ዝግጅት ነው ይዤላችሁ የቀረብኩት። ለዚህ እንዲረዳን ደግሞ የዛሬው እንግዳይ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ተመራማሪና እጩ ዶክተር ነው። የኢዮብ ዘርዘውዴ ወጣት ስለሆነ ነው እንግዲህ እናንተ እያልኩ የማውራው ለውይይታችን እንዲመች። የኢዮብ ዘርዘውዴን እዚህ ድረስ ተገኝተ ሀሳብን ልታካፍለን ስለተገኘልን ከልብ ነው ማመሰግነው። እኔም አመሰግናለሁ ስሜን አክብረ ስለጋበዝከኝ። እናመሰግናለን። ከእንግዲህን ቀደም ሲል ለማስተዋወቅ እንደሞከርኩት ዓለማችን በተለያየ ፖለቲካው ጥንቅጥ ውስጥ ነው የምትገኘው። እዚህና እዚያ የሚባሉት ነገሮች በተጨባጭ ምን ሊሆኑ እንደሚችሉ መገመት እስከሚከብደን ድረስ እንደ አንድ ተመራማሪ ምን ይሰማሃል? ማለት አንዳንድ ጊዜ ይሄን መሰሪነትና ብልጠት እንደ አንድ ቡድን ተሰብስበው ፓርቲ መስርተው የሆነ ምን ወክለው ማህበራዊ መሰረት አለን ብለው እኔ እንኳን የማስታውሰው እዚቹ መድረክ ላይ ምናልባት ተመልክተው ኮና የአንድ ፓርቲ ሊቀመንበር ነኝ ባይ ሰው ስለ ርዕዮተ ዓለማዊ ፍልስፍና ምንም ፍንጭም የሌለው ሰው የፖለቲካ ተዋናይ ሆኖ በምርጫ ቦርድ ተመዝግቦ የሚንቀሳቀስበት ሀገር እንዳለ ስታስብ ምንድነው የሚሰማ? እኔ በፍጹም የኢትዮጵያን ፖለቲክስ ላለፉት ምናልባት 10 ዓመታትና እስካሁንም ድረስ የሚሰማኝ ድፍን ጨለማ ውስጥ መገኘታችንን ነው። ለፖለቲካል አይዲዮሎጂ፣ ለፖለቲካል ቶት የዓለም ጉዳይና የኢትዮጵያን ጉዳይ ቀጠናዊ ፖለቲካዎችን ሁሉ ለመገንዘብ የሚያስችል የፖለቲካ ሁኔታዎች በፍጹም ሀገራችን ላይ መጥፋቱና ምናልባትም ማህበረሰባዊ ሁሉናችን ጭምር ከመቼውም ጊዜ በተለየ ፓወርን ብቻ መሰረት ያደረጉ የፖለቲካ ድንቁርና እንደ ውበትና ጌጥ የሚያዩ ሰዎች ጭምር እጅ እንደወደቀ ነው። ፓወርን ስል ብዙውን ጊዜ መንግስትና አመራሩን ይመስላል ነው። ከዛ በጥቂት ባነሰ ደረጃ በጣም ተደማጭነት ያላቸው የትኛውንም ነገር ለማድረግ የሚችሉ በርካታ በግለሰቦች ስም በፓርቲዎች ስም የተሰበሰቡ ኃይሎች ያሉበት ሀገር ጭምር ነው። እነዚህ ኃይሎች ትልቁ ጠላታቸው አዋቂና የፖለቲካ ዕውቀትን ማጥፋት ነው። ያለ መፍትሄ የሚኖር ህዝብ ሁልጊዜም የነሱ ጥሮተኛ እንደሚሆን ጭምር የሚረዱት ይመስለኛል። እኔ አንዳንዴ በደመ ነፍስ አንድ የወር ባህሪያቸው ምንድነው ብትለኝ የፖለቲካን ኢንላይትድ የሆነ አስተሳሰብ ማጥፋት መስሎ እስከሚሰማ ጭምር የሆነበት ሁኔታ ነው ያለው። ትልቁ ሀቅ ግን ምንድነው በፖለቲካው ዓለም ውስጥ ዋናው ሪያሊቲው መረዳት ከቻልክ እንዴት ከዚህ እናመልጣለን የሚለውን ጉዳይ ጭምር አብረህ እንድትረዳው ያደርጋል። የምናልባት ሀቀኛ የኢትዮጵያ ልጆች ወይም ደግሞ የፖለቲካን ህይወታቸው አድርገው ለሚኖሩና ማህበረሰባዊ ጥቅምን ለሚያስቀድሙ ልጆች ይሄ ከሆነ የዘመናችን ዕጣና ፈንታ በሰው የተበላሸው በሰው እስኪስተካከል ድረስ ምናልባትም አበክሮ መታገል፣ አበክሮ ወደ አደባባይ መውጣት፣ ስለ እውነት መኖርና ስለ ህዝባዊ ጠቀሜታ ራስን ጊዜን መስዋዕት ለማድረግ ዝግጁ መሆን ነው ዋናው ነገር ብዬ ነው ማለት። ግን ይመስላል የተማሩት አካባቢም ላይ አሁን ስንመለከት ለምሳሌ ካንተ ጋር ከመገናኘታችን አስቀድሞ አሁን ሀገራችን እንደዚህ አይነት ዕውቀትን መሰረት ያደረገ ሐሳብ የነገሰበት የሐሳብ ፖለቲካ መራመድ ስላለበት የሐሳብ ፖለቲካን ለማራመድ ይችላሉ ወይም ተምረዋል ወይም ተመራምረዋል ተብለው ወደሚታሰቡበት አካባቢ ላይ ሄጄ ለነጻ ሐሳብ ተመልካቾቻችን ይሄን የመሰለ መድረክ ለማዘጋጀት በማደርገው ጥረት ላይ በርካቶች በፍርሃት የተሸበቡበት ወይም ደግሞ አደረባይነት የነገሰበትና የተማሩትን በእንደዚህ አይነት መድረክ ላይ አውጥቶ ለመናገር አፈግፍጎ የተሸበበ ኃይል ባለበት ሁኔታ ላይ የሀገራችን ዕጣ ፈንታ ከነዚህ ሰዎች ብቅ ሊል ይችላሉ የሚለው እኔ ያሳስበኛል። በእርግጥም የችግሩን መጠን በገለጽኩበት ቁጥር በኢትዮጵያ ፖለቲክስ ውስጥም ተሳታፊ የሆኑ ሰዎች ስህተት ላይ ይገኛሉ ከማለትም ባልተናነሰ መልኩ እውነትን አውቀው አፋቸውን ለጉሞ በስጋት ውስጥ የሚኖሩ ሰዎች እና አዋቂዎች እንዳሉ እረዳለሁ። የኢትዮጵያን ፖለቲካዊ ባህል የተለየ የሚያደርገውም ይሄ ነው። በፍጹም የፖለቲካ አዋቂዎች
በኑሮም ሳይደላቸው ሀቅና እውነቱም ውስጣቸውን እያብሰለሰለ ጥጉን ይዘው አገር ሲወድም የመመልከት አይነት ሁኔታዎች ነው ያሉት። ምን እንዳይቀርባቸው ይሄ ብዙውን ጊዜ እንዴት መጣ ብትለኝ ካልቸር ከባድ ነገር ነው። ከፋሺዝም ወረራ ጀምሮ እስካሁን ድረስ ባለው ቀጥተኛ ተጠቂዎችም ጭምር ናቸው ኢትዮጵያ እውነተኛ ሀቀኛ የፖለቲካ ምሁራን። በመንግስቱ ጊዜ የነበረውን በ1983 ላይ የነበረውን የመንግስቱን ውሳኔ ነፃ ባልሆነ የፖለቲካ አገር ውስጥ ነፃ አስተሳሰብን መግለጽ ራሱ የዘላለም እስራትና ሞትን ያመጣል የሚል ያም ደግሞ የመንግስት ጥገኛ የመሆንን የመንግስት ጥገኛ ሆኖ የመቆየትን ብቻ መሰሪ የሆነ የፖለቲካ ባህልን ከሚያጎለምሱ አካላቶች ውስጥ ሆነ ታያለ። ስለዚህ ያለን ዘ ኦንሊ ዌይ አውት ከእንደዚህ አይነት ትረብል ውስጥ ለመውጣትም ጭምር ለምን እንደ ማህበረሰብ መቀጠል ስላለብን ጥቂት በድፍረት ላይ የተሞሉና መፍትሄው ላይ አእምሯቸውን አፋጭተው በዚህ የጨለማ የፖለቲካ ሁኔታ ውስጥ እንዳለት አእምሯቸውን አፋጭተው ብርሃን ሊለግሱትን የሚችሉትን ሰዎች በግዴታ በውዴታም ወይም ማህበረሰብ ኤግዚስት ማድረግ እስካለበት ድረስ እነዚህ ሰዎች ወደ አደባባይ እንዲመጡ ማድረግ ነው እንጂ የዛኔ ያህል ከማወቅ ካለማወቅ ማወቅን እንደ ከባድ ሁኔታ አይተው ጭምር በመደበቅ ውስጥ የሚኖሩ በርካታ ሰዎች ይኖራሉ። እሺ እንግዲህ ምሁራን አሁን ፖስት ትሩዝ በሚሉት ዘመን ላይ ነው እና የምንገኘው። እዚህ ላይ ማየት ከሚገቡ ነጥቦች አንዱ ማህበራዊ ሚዲያው በዓለም ደረጃ ፖለቲካውን በምን መንገድ እየቀየረው ነው የሚለውን ነገር ማየት ያለብን ይመስለኛል። በተለይ ከዚህ በእኛ ሀገር ማህበራዊ ሚዲያን ከብሽሽቅ ፖለቲካ ጋር አያይዘው በብሽሽቅ የሚገኝ ድህነትና የሚሳለጥ ፖለቲካ ያለ ይመስል በርካቶች እንደሱ አይነት መድረክ አርገውታል። ሌሎች ደግሞ ሲቀጥል ጭቆና አስተዋሽ ፖለቲካን የሚያስተጋቡበት መድረክ ሆኗል። በእኛ ሀገር የጥፋት ታሪክን በአስከፊ ሁኔታ በመደጋገም ጭቆና አስተዋሽ ፖለቲካ ሆኗልና ማህበራዊ ሚዲያውን እንግዲህ ስንመለከተው ከዚያም ከፍ ሲል ቀደም ሲል ያነሳናቸውን ስንመለከት ፖለቲካችን በብልሃት ሳይሆን በጥጋብ እየተመራ የሚመስልበት ሁኔታም አለና ፖስት ትሩዝ በሚባልበት ዘመን ላይ ዓለም አቀፍ ፖለቲካው ምን አይነት ባህሪ ይዟል? አሁን ቀደም ሲል ካነሳው ታኳያ ወደኛ ሀገር ስንመለስ እንዴት ነው በአንተ አረዳድ በአንተ ምርምር? እኔ እንደኔ መረዳት የዘመን ኢንተርኔት ወይም ደግሞ የማህበረሰብ እንደዚህ አይነት ሚዲያዎች በሰፊው መኖር ይባስ ማንነታችንን አጋልጦ ያወጣበት ሁኔታ እንዳለ ነው ጭምር የምረዳው። ለምን እውነተኛው ሀቀኛው መፍትሄ ሊፈጥር የሚችለውና በትክክል ኢትዮጵያን በትክክለኛ የዓለም ፖለቲካ አሰላለፍ ውስጥ ቦታና ድርሻ እንዲኖራት የሚያደርገው ፖለቲካል ኢንተሌክቹዋልስ በጥቅሉ ስለ ሀገራቸው መቆዘም፣ መብሰልሰል፣ ሰብአዊነት እንዲሰማቸው የሚያደርጉ አካላት በሙሉ መገፋታቸው ጭምር ማንም እንደ ልቡ ምናልባትም ይሄ ቮሚት በሚያደርግበት ደረጃ ጭምር ሁሉም በፖለቲካ ተስቦ ሁሉም አንክሪቲካል ኤንድ ባዝድ የሆነ አመለካከቱን የሚተነፍስበት ጭምር ሆኗል። ስለዚህ ይሄ በጣም አደገኛ ሁኔታም ጭምር ነው። ለምን የተለያየ የውሸት ዜናዎች ይቀናበራሉ። እውነት ከሆነ መለየት ይከብዳል። ሞራልና ኢሞራል የሆኑ ጉዳዮች ጭምር አወዛጋቢ ደረጃ ላይ የደረሱበት ነው። በእነዚህ አይነት ሁኔታዎች ውስጥ ኖህ ሃራሪ የሚናገረው እስራኤል ላይ ጻፊ ያለ በእነዚህ አይነት ሁኔታዎች ውስጥ ውዱ ነገር የሞራልና የእውነተኛ ሰው እውነት የሚለው ዋጋ ነው። አው እውነትን እንዴት አድርገህ ፊልተር አድርገህ ክሪቲካል አእምሮን ተጠቅመህ እውነታው ላይ ትደርሳለህ የሚለው ጉዳይ ነው። ይሄ እውነት ላይ የመድረስ ጉዳይ ካዥዋል ኦብዘርቨር ሆነ እንዲሁ ወጪና ወራጅ ብቻ ሆነ ልታቀው የምትችለውም ጭምር አይደለም። ዛስ ዋይ ሰው ከተማመነ መተማመን ያለበት የማሰብ አቅሙ ላይ ነው ዘንድሮ ላይ የሚባልበት ጭምር ማለት ነው። ኢትዮጵያውያንም በምን አይነት አቅጣጫ ሀገራችንም የሚቀጥለው ጊዜ በድል በጣፈንታ ወይስ በማሰብ ይወሰናል የሚለውን ጭምር የሚወስነው የሁላችንም ጭምር 12 ኪሎ ግራም የሆነው አእምሯችን ብቻ ነው። ሌላው ትልቁና በሀገራችን ፖለቲካ ላይ ሊነሳ የሚገባው ነጥብ ብዬ የማስበው መርህ አልባነት ነው። መንግስት እንግዲህ በሁሉም ሀገራዊ ጉዳዮች ላይ ውሳኔዎችን ሲያሳልፍም ሆነ እርምጃ ሲወስድ ድጋፍና ተቃውሞ በመርህ ላይ የተመሰረተ መሆን አለበት። ይህ ሲሆን ደግሞ ትንተናውም ሆነ ማብራሪያው ትኩረት የሚስብ ይሆናል። አሁን በሀገራችን ተጨባጭ ሁኔታ ስንመለከት በተለያዩ የመንግስት መድረኮች ላይና አንዳንድ ጊዜም የመንግስት ያልሆኑ ሌሎች መንግስት ያልሆኑ ድርጅቶች ያዘጋጇቸው መድረኮችን ስናይ የመንግስትን እርምጃ እንደወረደ መደገፍ ወይም መቃወም እንደ ስራ አድርገው የሚወስዱ ፖለቲከኛ ነን ባዮችን በኮቴሽን እንመለከታለን። ከዚያ ውጪ ደግሞ አንዳንዶቹ ኢቭን
በሚያደርጉት ያልተገባ የአደርባይነት መርህ አልባነት ልክ እንደግፈዋለን የሚሉትን ፓርቲ ጭምር ወደ ተሳሳተ መንገድ በሚወስድ ደረጃና በሚያጋልጥ ወይም በሚያሳፍር መልክ እንመለከታቸዋለን እና መርህ አልባነትን ኢቭን እያስከፈለን ከሚገኘው ዋጋ ጭምር አኳያ እንደ አንድ ተመራማሪ የፖለቲካ ሳይንስ ተመራማሪ የሆነ ነገር ብትል እነዚህ ሁሉ ነገሮች ቅድም ካልኩ ጋር ከፖለቲካ መበስበስ ያልዳበረ የፖለቲካ ባህል መቀንጨር ከሚሉት ጋር ይያያዙና ምናልባት ግን መሰረታቸው አንድ ሆኖ የተለያየ ክፍል ላይ ያሉ ቤቶች ነው ሆኖ የሚታዩኝ። ዝም ብሎ በድርና በፖለቲካ ፓርቲ መካከል ልዩነት ሳይኖር በፖለቲካ ተዋናይ ግለሰብም ይሁኑ የተደራጁ ቡድኖች መካከል የሚወጡ ጉዳዮችን ስታያቸው አንዳንዶቹ ከፊል ስብከት ይመስለዋል፣ አንዳንዶቹ በፖለቲካ ህይወት ውስጥ ሊታሰብ የማይችል ሆኖ ታያቸዋለህ። ቢኮዝ ፖለቲካዊ ባህል በጣም ባልዳበረበት ሁኔታ የሰው ልጅን ተፈጥሮ ራሱ ለምን ፖለቲክስ ሁልጊዜም የሚያጠናው አንደኛው ነገር የሰው ልጅ ተፈጥሮና ያን ሊያስተዳድር የሚችል የፖለቲካ አስተሳሰብን ጭምር ስለሆነ ለሰው ልጆች የማይጠበቀውን ጭምር የመስጠትና የመመኘትን ጉዳይ ሁሉ ታያለ። which is አነርዝል የምድር ነገር የማይመስሉ ሁኔታዎችን ሁሉ ትመለከታለህ። ይሄ ሀገሩን ሁሉ አጥለቅልቆታል። ከነዚህ ሁሉ የሚገላግለን ግን አሁን የመርህ ለዓላማ በህዝበኝነት ባህር ውስጥ በተዋጠች ሀገሮች ውስጥ ምክንያታዊ መሆን ብቻ ሳይሆን ቢኮዝ ክሪቲካል የማየት አቅማችንንም ጭምር የሚጠይቀው ይሆናል። ክሪቲካል የማየት ጉዳዮችን ጭምር ስትመለከት የነገ ዕጣ ፈንታን የመወሰን እና ለድል ተላልፎ አለመሰጠት ይሄ ሱፐርስቲሺየስ በሆነ ከሰውና ከአመክንዮ በላይ በሆኑ ጉዳዮች ላይ ጭምር ተማምነህ እንዳትኖር የሚያደርግ ሁኔታ መፈጠር አለበት። ለምን ህዝብ ሄዶ ሰርቫይቭ የሚያደርግበትን ሁኔታ ያመቻቻል። በሂደትም ጭምር ነው የምነግርህ። ያንን ለማድረግና ያንን ለመሆን ያንን ተላብሶ ለመተወን አክተር ስለመሆን መቁረጥ ተገቢ ነው የሚለው ነው። በጥቅሉ ግን ፖለቲክስ የሙያ ፊልድ ነው። ፖለቲክስ ረጅም ጊዜ ድካምን የሚጠይቅ ጉዳይ ነው። ፖለቲክስ እንደ ምህንድስና፣ እንደ ባዮሎጂ፣ እንደ ኬሚስትሪ የራሱ የሙያ መስክና የራሱ ኢቶስ ያሉት ጉዳይ ነው። ምናልባት ጥልቅ ፍቅሩ ያለው ሰው በየትኛው ቦታ ላይ ጆይን አድርጎ የትኛውንም ትምህርትና እውቀቱ ቢያዳብር ለራሱ መፍትሄ ጊዜውንም በከንቱና አውዳሚ በሆነ ባህል ውስጥ ከመጥፋት ያድናል ብዬ አስባለሁ። እነዚህ ከሰፊ የህዝበኝነት ጅረቶች ውስጥ ጥቂት መስለው ሊታዩ ይችላሉ። ጥቂቶች ታሪክ ቀይረዋል፣ ጥቂቶች ታሪክ መቀየራቸው አይቀርምና አሁንም ያለን አማራጭ ቆርጦ መተቸት፣ ክሪቲካሊ ማየትንና የፖሊሲ አቅጣጫዎችንም ጭምር የኢትዮጵያ ዕጣ ፈንታ እንዴት በተሻለ ይወስናሉ የሚሉትን ጉዳዮች ጭምር ከግምት አስገብቶ መንቀሳቀስ ነው እንደ አንድ ግለሰብ። እዚሁ ላይ ለመጨመር ለምሳሌ አሁን ልዩነቶቻችንን በንግግር መፍታትን ባህል ማድረግ የሚል እንደ መፍትሄ አቅጣጫ በተለያየ መልኩ ይቀመጣል። ነገር ግን እኔ አሁን አንዳንድ ጊዜ በማህበራዊ ሚዲያውም ላይ ስመለከትም ሆነ በሌሎች መድረኮች ላይ አንዳንዶቹ ልዩነት የሌላቸው አካላት ጭምር በአስተሳሰብ በአመለካከት የሚመስል የተጻፈ ሰነዳቸውን ስታነብ ነው ሲቧቀሱ የሚውሉትና ልዩነቶቻቸውን ወይም ልዩነቶቻችንን በአግባቡ የተረዳን ኃይሎች ሳለን ወይ አሁን ልዩነቶቻችንን በንግግር እንፍታ የሚለው የት ድረስ ያስኬዳል? ልዩነቱን የሚያቅ ኃይል ነው አሁን መድረኩን እያመሰን ያለው? ዝም ብሎ በድፍረትና በመንጋ የሚገባ አካል ያለ የሚመስል ልዩነቱን ጠንቅቆ የተረዳ ማህበረሰብ አለ ወይ? የአይዲዮሎጂ ልዩነቶች አሁን 1960ዎቹ ላይ እንደነበረው የፖለቲካ ሀሳቦች መሰረታዊ ልዩነቶችን እስከምን ድረስ አብረ መጓዝ እንችላለን፣ እስከምን ድረስ ደግሞ በጠላትነት ተፈራርጀን ወይ ታጠፋኛለህ ወይ አጠፋለሁ የኔና የኔ ፖለቲካ ቡድን ጥቅም ልታስጠብቅ አትችልም የምትድርበት ድረስ ለምን አልቲሜትሊ አጥፊ ከሆነ አካል ጋር ዘላለም ኑር የሚል የፖለቲካ ተወት ላይ ኖር ይችላል የሚሉት ጉዳዮችም ጭምር ብቻ አይደለም፣ የሰው ደመነፍሳዊ ስሜቶችንም ጭምር ነው የምታየው። በዚህ ዘመኖች ውስጥ የማሰብ የክሪቲካሊ ወር የሞራል የእውነት የምትላቸው የራቁ የአእምሮ ጉዳዮች እንዳሉ ሁሉ ደመነፍሳዊ ስሌቶች ናቸው ጎልቶ የሚወጡት ጭምር ያለ ምክንያት ያለ አስተሳሰብ የየትኛውም የአይዲዮሎጂና የሀሳብ ጉዳዮች ሩቅ ሆነው እና ሳያጋድሉ እንዲሁ ተነስቼ ልከመርብህ እምል ከሆነ ቢኮዝ የሆነ ማህበረሰብ አባል ስለሆንክ ይሄ ደመነፍሳዊ ስሌት የነገሰበት ዘመንም ጭምር ነው። ስለዚህ ልዩነታችን በንግግር በመፈክሮች በምናምን ብቻ አይደለም። እነዚህም እኮ ልዩነትህን የማወቅ አቅም ላይም ከደረስክ እኮ ኦልሬዲ አንድ የፖለቲካ ቡድን ውስጥም ራስን አግኝተዋል፣ ሴንስ ኦፍ አይዲዮሎጂም ገብተዋል ማለት ነው። አይደለም እኮ ሰሜነ ፋብርስ የሆነ ነገሩ
ስላልተመቸኝ የሆነ ነገር አደርገዋለሁ የሆነን የምጠላው ማህበረሰብ አባል እስከሆነ ድረስ ላጠፋው ፈልጋለሁ ነው የሚለው። ይሄ ደግሞ ምናልባትም ከሰውነት ይልቅ ደመ ነፍሳዊ ስሌትና ለእንስሳ የሚቀርበው የሰው ልጅን ባህሪ የመላበስ ብቻ ሆኖ ታገኘዋል። ልዩነት ላይ ደርሰን እኮ እንደው ብንቧቀስም ብዙ እኮ ታሪክ በሆነ ነገር ሊያስታውሰው የሚችል ምናልባትም የሆነ ምስረታ ውስጥም ነበርን ማለት ነው። የሆነ የፓርቲ ኦር የሆነ የመንግስት ምስረታዎች ውስጥ ነበርን ማለት ነው። አሁን እኮ ደመ ነፍሳዊ በሆነ ስሌት ውስጥ የመጠፋፋት ሁኔታዎች ውስጥ ነው ያለው። ለማንኛውም እንዲህ አይነት ጽንፍ የሆኑ ነገሮች አሜሪካን ፖለቲክስም ላይ ምርጫ ቅስቀሳዎችም ላይ ጎልቶ ታያቸዋለን። ግን ምንድነው አዳኛቸውም ፈዋሻቸውም አንድ ዲሞክራሲ ራሱን የማደስ አቅም ስላለ፣ ሁለት ተቋማቸው ለስህተቶች ቦታ የማይሰጡ መሆናቸው ጭምር ነው። ዩሲ አሁን በርቀት ላይ ስንመለከት እንደዚህ የመዳኛ መንገዶች ካሉ አንተም ሀገር የመዳኛውን መንገድ እንድታስብና ያን እንደ ሞዴል እንድትከተል የሚያደርግ ሁኔታዎች ይኖራሉ ማለት ነው። ለምን ተቋማትን መገንባት ግዴታ እንደሆነ ታምናለህ። ያለበለዚያ አልቲሜትሊ የመጠፋፋት ጉዳይ እንደሆነ ታስባለህ። አክራሪ ብሔርተኝነትን ማንሳት ያለብን ይመስለኛልና አሁን በእኛ ሀገር ደረጃ እኛና እነሱ የሚለው ነገር በርክቷል። ይሄንን በተለይ አሁን ሰሞኑን ከብሔር ፖለቲካ ጋር በተያያዘ የኡጋንዳው ኢታማዦር ሹምና አባትየው ሙሴቬኒ እንደዚሁም ደግሞ ቀደም ሲልም መግቢያችን አካባቢ ያነሷቸው የቀድሞ የአሜሪካ የውጭ ጉዳይ ምክትል ሚኒስትር ቲቦር ናጅም ያሉት ነገር አለና ይሄን አንድ ይዘን በሌላ በኩል ደግሞ የነሱን ስንመለከት በተሳሳተ መንገድ ከብሔርተኝነት ጋር ያለን ምልከታ በተሳሳተ መንገድ ላይ ነው ብለን እንድናስብ ያደርገናል። ከዚያም የኢትዮጵያ ችግር ብዝሃነትን ማክበር ነው የሚለውንም ለመቀበል ያስገድደናል የነሱ እይታና ከዚህ የሚነሳውን ችግርኛ በተጨባጭ አይተነዋል ወይና እንደነዚህ አይነት ችግሮችንና ተቃርኖችን እያረቁ ከሜዳ አኳያ ምን አይነት ፖለቲካ ነው ልንከተል የሚገባው የሚለው ከመጨረሻው ልጀምር። እንደ ኢትዮጵያ አይነት ሰፊ ባህል ሰፊ ምድርና ሀገር ጥንታዊ ታሪክንም ጭምር ቀላቅሎ የሚሄድ ሀገር በዘመናዊ ፖለቲክስ ውስጥ ገብቶ አለመጓዝ ጭምርና ሂደቱ ባህላዊ የሆነ ፖለቲክስ ባህላዊ ስል ለምክንያት የማይመች ሱፐርስቲሺየስ ብቻ የሚመስል የነገን ዕጣ ቅልብጭ አድርጎ በምክንያትና በሳይንስ ሊያስቀምጥ የማይችለው የፖለቲካ ሁኔታ ለረጅም ጊዜ መቆየቱ ተስፋ ሰጪ ባያስመስለውም የኢትዮጵያን ሁኔታ እዛ ውስጥ ግን የምናስተውላቸው ነገሮች አሉ። እንደ ኢትዮጵያ አይነት ሰፊ ህዝብ የተለያየ ባህሎች በፍጹም አንዳንድ ባህሎች እርስ በርስ የአንድ ሀገር ማያስመስሉ ሁኔታዎች ሁሉ ሲኖር በምን አይነት የፖለቲካ መስተዳደሩ ውስጥ ነው በፋታና በፎይታ ልትኖር የምትችለው የሚለውን ጉዳይ ስታነሳ የዲሞክራሲን የህሉና የማስቀጠያ መሳሪያነትም ጭምር እየተረዳ ትመጣል። በዲሞክራሲ ቤቶች ውስጥ የምታገኛቸው የመቻቻል ግልጽነት ፓወር ኤንድ ቼክ የባለስልጣናትን ስልጣን በህግ የመቆጣጠር ይሄ ኮንስቲቱሽናሊዝም የምትላቸው ጉዳዮች የማህበረሰባችን ህልውናችን የማስጠበቂያ ጉዳዮች እንደሆኑ ጭምር ትረዳለህ። ካመመህ በጣም ክሮኒክ የሆነ በሽታ ከያዘ በየጊዜው ኪኒን ትወስዳለህ አይደለም? ኪኒኑን ባትወስድ አትኖር። መዳኛው አሁንም ሞደርን የሆነ ምናልባትም በሁለንተና ሁሉ ዲሞክራሲን ሊተነፈስ የሚችል የስቴት መዋቅርና ለዛም ደግሞ ያ ሊፈጥር የሚችለውን የመቻቻል ሁኔታዎች የግል የፖለቲካ ባህላችን እየሆነ መምጣቱ ይመስለኛል። ቀደም ሲል ያነሳናቸውን እነ የሙሴቬኒን ኢታማዦር ሹሙን ልጃቸውንና እንደዚሁም የቲቦር ናጅን ከኢንተርናሽናል ሎ እንደዚሁም ከአፍሪካና የቀንዱ ፖለቲክስ አኳያ ማየት ተገቢ ነውና እሱንም አንድ ነገር በትለው ከልጃቸው ጋርም ይሁን ከእንደዚህ ከሚሊተሪ ኦፊሰሮች ጋር የተነጋገሩት ዋናው ነገር ምንድነው የውድቀት ተምሳሌት የሆኑ ሀገሮችና የአፍሪካ መሪዎችን ነው የተናገሩት። ኢሳያስና አቶ መለስ እኔ ጋር መጡ። ያኔ እንግዲህ 80ዎች ውስጥ ነው የሚሆነው። ከዛ በኋላ የሆነ ማህበረሰብን ለማጥቃት እንደሚፈልጉ ይሄ የአማራ ገዢ መደብ ሌላም ጠየቁኝ። ነው የለም ለምንድን ነው የሶሻል ኢንጂነሪንግ ትንሽ አሰማምር ያላቸው ሊሆን ይችላል በፖለቲካኛ ሶሻል ኢንጂነሪንጉን ዩኒፋይድ ወደ ሆነ ስቴት ማትቀይሩት ኦልሬዲ ያ የጠላችሁትን ይሄ የአማራው ገዢ መደብ ሌላም የሚባሉን አሸንፋችሁታል። ካሸነፋችሁትም ጭምር ለምንድን ነው ኢትኒክ ቤስድ ይሄ አይደንቲቲ ቤስድ የሆነ ፖለቲክስን እንደ መሪ የሀገሪቷ የፖለቲካ ፍልስፍና የምታዩት ብዬ ጠይቄያቸው ነበረ ይላሉ። ለምን ኢትዮጵያውያን አሁን ኢትዮጵያዊ ከማለት ይልቅ በየክፍልፋዩ በየሴክቶቻቸው የመነጋገር ነገር አለ ይላሉ። እሱን እንደ ውድቀት ያነሱትና ለሀገራቸው ልጆች ጭምር ከዚህ እንድንማር ነው የሚነግሩን ለሀገሮቻቸው ኦፊሰሮች። ከዛ ደግሞ የሱዳንን ኬዝ ያነሳሉ። የሁለቱ ዋርሎርዶች
መውደቅን ጭምር ነው የሚያነሱት። ሌሎች ስለ ልማት ያነሷቸው ጉዳዮች አሉ። የናዥን ግን የአሜሪካኑ የአፍሪካን አምባሳደር ለ40 ዓመት የአፍሪካን ጉዳይ ሲመለከት የነበረው ኢንተርቪው ሪፖርተር ላይ እንዳየሁት ጠቃሚ ጉዳዮችን ይዟል። በኢትዮጵያ ፖለቲክስ፣ በአፍሪካ ፖለቲክስ፣ በዩናይትድ ኔሽን አሰራር፣ በቀጠና ተኮር ጉዳዮችና ኢንተርናሽናል ሎ ጭምር በተረዳ መልኩ ይዟል። ከዛ ውስጥ ጉልህ የሆኑት ነገሮች ውስጥ አንደኛው የአፍሪካ ዕጣ ፈንታ እንዴት የተሻለ ይሆናል የሚለው ነው። የአፍሪካም ይሁን የዓለም ፖለቲክስ እኛ ላይ ትልቅ ተጽዕኖ ስላለው እየመረመርን ማየት ቅድም ልንድንበት ከምንችላቸው ጉዳዮች ጭምር ስለሆኑ አንዳንድ ነገሮችን ለማለት ፈልጋለሁ። የአፍሪካን ፖለቲክስ የአሜሪካ መንግስት ብዙም ቦታ ሰጥቶት አያውቅም የሚል ነገር ነው በግልጹ የተናገሩት። የአፍሪካን ፖለቲክስ የዩናይትድ ኔሽን ሴኩሪቲ ካውንስል አገራት እንዲመደቡ መጣር ነበረብን ይላሉ። ዩናይትድ ኔሽን ባለበት ዘመን ውስጥ የዩክሬንና ራሽያ ዋር፣ የሚድል ኢስት መፈረካከስ፣ የምስራቅ አፍሪካ አደገኛ ሁኔታ ውስጥ መግባትና የሱዳንን እልቂት አለማስቆሙ ኦልሞስት 1945 ላይ ተቸንክሮ የቀረ ተቋም ነው ብለው ይወቅሱታል ዩናይትድ ኔሽንን። ከዛም በኋላ ደግሞ ወደ ኢትዮጵያ ኬዞች ላይ ይመጣሉ። የኢትዮጵያን ጉዳይ ብትገልጸው ማያልቅ ሁሉ ጊዜ ችግር ነው ይላሉ። እሳቸው ከኔ በተለየ ግን ተስፈኛ ናቸው። ምናልባት በርካታ መረጃ የሚደርሳቸውም ሰው ስለሆኑ ወይም ደግሞ ዲፕሎማቶች ሀፍት ሩዝ ነው የሚነግሩ በዲፕሎማት የኢትዮጵያን ጉዳይም የተናገሩበት ሁኔታ አለ። የዚህ የባህር ወደብ ፍለጋ ላይ ጭምር ሞቃዲሾን መንግስት ነው ብሎ መጥራት ከባድ ነው ይላሉ። ወይራስ ፕሮጀክት 200 የሚለው ይመስለኛል አንድ ጥናት አለ 900 ሰዎች ያጠኑት የሶማሌላንድ ግን እውቅና ለመስጠት ቅርብ እንደሆኑ እንደ ሊቨርፑሉ እንግሊዝ ካውንቲ እንደዚህ አይነት ሁኔታዎች እንዳሉ ጭምር ይናገራሉ። እዚህ ጋር ሶማሊያን እናረጋጋለን ብለው አሜሪካኖች በዩናይትድ ኔሽን አውቶራይዜሽን ተፈቅዶላቸው ሪዞሉሽን 7109 ይመስለኛል ጣልቃ ገብቶ ከባድ ጉዳት ነው የደረሰባቸው። ስለዚህ ጣልቃ የመግባትን ጉዳይ አሜሪካን ፖለቲክስ ከዛ በኋላ የሚያይበት መንገድ የተለየ ነው ያደረገው። ሶማሊያ ላይ በደረሰባቸው ፈተና ችግር የልጆቻቸው መሞት በክሊንተን ጊዜ ይመስለኛል የሩዋንዳው ኬዝ ላይ ዝም እንዲሉ አድርጓል ነው የሚባለው። ገባ ጭፍጨፋው እንደሚኖር ያውቃሉ በመረጃ ተቋሞቻቸው በተለያዩ አካላት። ግን ሶማሊያ የደረሰ ሰው ላይ ለምን አስከሬኖቻቸው ሲጎተቱ ስለነበር ጭምር ወደ ሩዋንዳው ኬዝ እንዳይሄድ ያደረጉበት ሁኔታና ከባድና አደገኛ ሁኔታ የተፈጠረበት ሁኔታ አለ። እሳቸው ስለ ኢትዮጵያ ዲያስፖራ በጣም አርኪ ነገር ተናግረዋል። የኢትዮጵያን የአሜሪካን ኤምባሲ በጣም የተወሰነ አቅም 135 ሚሊዮን ህዝብ ያለበት ሀገር ውስጥ አንድ ኤምባሲ ብቻ መኖሩ እንደ ልባችን እንዳንንቀሳቀስ አድርጎናል የሚልም ሁኔታ አለ። የኢትዮጵያን ዲያስፖራ ግን ሊያነቡት የሚገባ ይመስለኛል የተናገሩት። እንደ ሀገራቸው የፖለቲካ መከፋፈል ሁሉ እነሱም የተከፋፈሉ ናቸው ይላሉ። እንዲያውም አንዳንዶቹ የዲያስፖራ አባላት የእነሱን ስራ ብቻ የምንሰራ ይመስላቸዋል አለ። ኤክስ የሚባለው ቡድን ይወጣል የሆነ ነገር ይጠይቀናል በሰላማዊ ሰልፍ፣ ዋይ ደግሞ ይመጣና ያኛውን ያውግዛል አሉ። የሃንገሪያን ዲሞክራሲን የመሰረተው የሃንገሪ ዲያስፖራ ነው። እስራኤልን ትልቅ ሀገር ያደረገው የእስራኤል ዲያስፖራ ነው። የኢትዮጵያው ግን እንደ ኢትዮጵያ ሁሉ የተከፋፈለ ነው ይላሉ። እና ትልቅ መልእክት ያለው ይመስላል። በትክክል ቀደም ሲል ያነሳናቸውን ነጥቦች ቀደም ሲል በፖለቲካችን ላይ ያለውን ይሄ ምንድነው ለቋንቋው ስንፍናውን አብረነው ተሸክመው ይሄድን ነው የሚመስለው በሳቸው እንትን። እኔ እንዲያውም የዚህ የዲያስፖራ ፖለቲክስ የተሰራም የተገነባም አይደለም። በድፍረት ነው የምነግርህ። ለምን የሀገር ነጸብራቅነቱን ኦልሞስት እያጣና ወቅታዊ ሁኔታዎች በጣም የራቀ ይህ ቅድም ስንፈራው በነበረው ጅረት የተዋጠ ጭምር ሆኖ ነው የምታየው። በስደት የሚኖሩ ኢትዮጵያዊ ለምን ዲያስፖራ የሚለው ቃል ራሱ አንዳንድ ፖለቲክስ እንደማር ትክክል አይደለም። ለምን ካክስት ከምን ጋር በየጊዜው እየተናገር ስሩን ፍለጋ ያጣ ህዝብ ነው ዲያስፖራ የሚባለው። በነገር ላይ እዚህ ሁለንተና ግማሽ ነገር እያለ ኢትዮጵያን ሪኮንስትራክት ሊያደርግ በሚችሉ መልኩ ግን ተሳታፊ አለመሆን፣ የፖለቲካዊ ጉዳዮች ላይ ድብልቅልቅ ያለ ነገሮች መታየት፣ በሰለጠነው ዲሞክራሲ ውስጥ እየኖርክ ምናልባትም እንደ ልብህ መናገር የምትችለውን አፍራሹን ነገር ላይ ብቻ የማተኮር በኢትዮጵያውያንና በስደተኞች ኢትዮጵያውያን መካከል ሰፊ ሰርጥ እንዲከፍት አድርጓል። ያ ደግሞ ጠንካራ ሀገር የመሰረቱትን ሃንጋሪ ትናንትና ከሶቪየት ህብረት ተገንጥላ የወጣች ሀገር ነች። የእስራኤል የትናንትና ሀገሮች ናቸው። ጠንካራ የዲያስፖራ ሰፖርት ኢንቴግሬትድ የሆነ ዩኒፋይድ የሆነ ለመብቶች የሚታገልና የኢኮኖሚና የነፃነት እፎይታውን ለወገኖቹ ማበርከት የሚችል አለመሆኑ ሁልጊዜም ፐዝል ነው የሚሆንብኝ። ስሜነ ሁሌም ከሚገርመኝ ሀገር ሁኔታዎች ውስጥ አንዱ እኔ እዛ ብኖር እንደዛ ሆን ነበር ዘላለሜን ጠቅልዬ ብገባ ሁሉ የሚያስብልህ ነገሮች ናቸው ያሉት። ያንን በሚገባ እሳቸው ቀጥቅጠውታል ብዬ ነው የማስበው። እሺ ወደ ኢትዮጵያ ዲፕሎማሲ እንለፍ።
ባንተ እይታ እንደዚሁም ደግሞ አሁን ቀጠናው ላይ ከምትሰራቸው የተለያዩ ምርምሮችና የፒኤችዲ ማሟያ ጽሁፎች አኳያ የኢትዮጵያን ዲፕሎማሲ በተለይ በዘመነ ብልጽግና ያለው የኢትዮጵያ ዲፕሎማሲ ምን መልክ አለው? አንዳንዶች በድክመት ያነሱታል። በድክመት የሚያነሱትን ወደ ኋላ እናነሳለን። አንዳንዶች ደግሞ እንደውም ከመሽኮርመም ዲፕሎማሲ ወጥተን መብታችንን በይፋ በተግባር ለማረጋገጥ የምንጥርበት በሚል የዘመነ ብልጽግናን ዲፕሎማሲ ይገልጹታል። ይህን የሚሉ አካላት ደግሞ በተለይ ካሁን ከባህር በር ጥያቄው አኳያ በተለይ ከቀይ ባህር ጋር ተያይዞ ጥቅም አለኝ በሚል ደረጃ መጠየቅን እንደ አብነት አርገው ያነሱታል። ስለዚህ እንግዲህ ሌሎች በሁለቱም ወገን ያሉ አካላት የሚሉትን ትተን እንደ አንድ ተመራማሪ አንተ እይታ ምንድነው የሚለውን ነገር መጀመሪያ ማንሳቱ ጥሩ ነው። ከዚያ በኋላ በባህር በሩ ላይ ያለውን የዚህን መንግስት አቋምና እንቅስቃሴ እናየዋለን። አሁን የተመሰረተው መንግስት እንደመጣ ፈተና ውስጥ መግባቱና ጦርነቱ አውዳሚ በሆነ መልኩ መካሄዱ በጦርነቶች ላይ ዓለም አቀፍ ተቋማት የሚሆኑ ከኢትዮጵያ ጋር መልካም ወዳጅ የነበሩ አካላት ጭምር ፊታቸውን ማዞራቸው የኢትዮጵያን ዲፕሎማሲ እጅግ ጎድቶታል። ምንም የሚያካሄድ አይደለም። ከዚህ የዲፕሎማሲ ጉዳቶቹ በዘለለም ደግሞ የኢትዮጵያ ዲፕሎማሲ ከዓለም አቀፍ ህግጋትና ደንቦች፣ ከሰብአዊነት መርሆች፣ ከዓለም አቀፍ የባህር ህግጋቶች፣ ከዓለም አቀፍ የዲፕሎማሲና የዲፕሎማሲዎችን የመሾምም ጉዳይ ላይ ጥያቄዎች አሉኝ በግሌ። እኔ ለምን ከተቋማዊ ገለልተኝነት ይልቅ ስርዓትና ፓርቲን የማገልገል ጉዳይ አሁንም ከቤታችን አልወጣም፣ አሁንም ከሀገራችን አልወጣም። በፊት ጠንካራ ዲፕሎማሲ በነበረበት ወቅት ለማንና በምን ምክንያት ከብሔራዊ ጥቅምን ዝቅ አድርጎ ሲሰራ እንደነበረ የምናውቀው ታሪክ ነው። ምንም የሚታወቅ ታሪክ ነው። ትናንትና ላይ ብቻ ግን ላለመቸገር የዛሬውን እያነጠሩ ማየት ተገቢ ነው ብዬ አስባለሁ። ይሄ ተቋማዊ ገለልተኝነት ምንን ያመጣል መሰለ? የብሔራዊ ጥቅምን ከፍ ማለትንና የዲፕሎማሲ ጀግንነትን ይፈጥርልሃል። ለምን ተቋሙ በገለልተኝነት ከዓለም አቀፍ ህግጋትና መርሆች ጋር መስራት ሲችል ተቋሙ እንደ ተቋም የኔም የስመነ ባፍርስም የማንም ተጠቃሚ ከመሆን ይልቅ ናሽናል ኢንተረስት የምንላቸው ጉዳዮች ላይ ጭምር ማተኮር ሲችል የሙያተኞች ነፃ አስተሳሰብ የጎለበተበት ሲሆን ተቋማዊ አቅሙ ከፍ ይላል፣ ዲፕሎማሲያዊ አቅምህም ከፍ እንዲል ያደርገዋል። ከዛ ባነሰ ያሉ ጉዳዮች ሁሉ የፓርቲ ፖለቲክስ ይሄ አሁን እንደው ብልሽት ሽሳችን ያወጣው የዘር ጉዳይን ጭምር ያለ ሙያ መሾም ያለ ሙያና ችሎታ መሾምን ጭምር እየሞጀርክ በመጣ ቁጥር ግን ምንም አይነት መፍትሄ የምታገኝበት ሁኔታ አይደለም የሚኖረው። አሁን ባለንበት የዓለም የፖለቲካ አሰላለፍ ኢትዮጵያ ካለባት ንብርብር ችግር የምስራቅ አፍሪካ ፖለቲክስ እየጦዘ መሄድም አንጻር ለመዳን የሚፈልግ አገርና መንግስት ሊያደርገው የሚችለው ተቋማዊ ገለልተኝነትን እንዲጠነክርና ካንተ ተጽዕኖ እንዲላቀቅ መግፋት ብቻና ብቻ ነው። ለምን ያለበለዚያ አንተን ለማስደሰት ፓርቲን ብቻ አሸናፊ ለማድረግ ወይም ደግሞ ኤክስ የሚባል ብሔር ብቻ ለማስደሰት ወይም ያለ መጥቀም ብቻ የምትከተው ነገር የሙያ ነገር ነውና መጨረሻ ላይ ድምር ዲፕሎማሲን ዜሮ ያደርገዋል። ይሄ እንደ ፕሪንሲፕል ነው። እኔ የዲፕሎማት ሴንተሮችን መናገር የምፈልገው እና አክሊሉ ሀብተወልድ የአፍሪካ ፓን አፍሪካኒዝም ሌሎችም ጭምር የተገኙበትን ዘመን መጥነው ሞግተው ታሪክ ሰርተው አልፏል። ይነስም ይብዛ ባለ ሀገር አድርገውናል። የፓን አፍሪካን ቶቶች ከነ ኑክሩማን ጀምሮ ጭምር እንዲኖር አድርገዋል። የነፃነት ተምሳሌት ያልተገዛች ያልተደፈረች ሀገር እንዲኖር የማድረግ ጉዳይ ነው። ሁሌም ቻሌንጅ ሲኖር አሁን ባለንበት የመልቲፖላርና የሚውረገረግ ናፖሊዮኒክ ኢራ የሚመስል በዚህም በዛም ጦርነት ባለበት ሁኔታዎችም ጭምር ኢትዮጵያን መወከል ታላቅነት፣ በኢትዮጵያ የዲፕሎማሲ ስራ ውስጥ ጉልህ አሻራ ለማስቀመጥ ሙያዊ ሀቀኝነትን እስከ መጨረሻው ድረስ መጠቀም ምናልባትም በሰላሙ ጊዜ የማይታወሱ እኮ ዲፕሎማቶች አሉ ኢትዮጵያ ውስጥ። ለምሳሌ በውድቀት ዘመን ሊገኝ የሚችል ጀግና የተለየ ቦታ ትሰጠዋለህ። እንግሊዝ ለቸርችል ሁል ጊዜ የማይካድ ቦታ ነው ያላት። እኛም ለዲፕሎማት በንጉሱ ጊዜ ስለነበሩት ዲፕሎማቶች ለምን ከምንም ሀገር የመስራት ሂደት ውስጥ ከጣሊያን ንብርብር ውድመት በኋላ ከአፍሪካውያን ኮሎናይዜሽን በኋላ የመመስረቱን እድል የተጠቀሙበትና በታሪክ እንዲታወሱ እኔም አንተም የልጅ ልጆቻቸው እንድናነሳቸው ያደረጉትን ሰዎች የኢትዮጵያም ዲፕሎማቶች በአኩሪነት ሊጠቀሙበት ይገባል ብዬ አስባለሁ። ለምን this is time ኢትዮጵያን በተገቢው መንገድ መወግተህላት
ብሔራዊ ጥቅሟን የምታስጠብቅበት ዘመን ከባህር በር አኳያ ብቻ ይህን ዲፕሎማሲያችንን ነጥለን እንመልከተውና ምን ደካማና ምን ጠንካራ ጎኖች ታይቷል አሁን ባለው ሁኔታ ላይ? ቀደም ሲል እንዳልኩ የፖሊሲ ለውጥ በሚመስል መልኩ ከመሽኮርመም ዲፕሎማሲ ወጥተን ጥቅማችንን የማስከበር ጉዳይ የሚመስሉ ነገሮች እየታዩ ነውና መረዳትህ እንዴት ነው? በፊት ስለ ኢትዮጵያ አንድነት ማንሳት ከባድ ነበር፣ ወይም ደግሞ በብዙ መልኩ ስም ሊወጣለት ይችላል። ትምክተኝነት ምናምን፣ ሌላም ተስፋፊነት፣ የባህር ወደብ ይገባታል፣ ኢትዮጵያ ትልቁ ሀገር ወደ ባህሩ መቅረብ አለባት የሚለውም ጉዳይ የተለያዩ ስሞች ሲሰጡት ነበር። ኢህአዲግ በነበረበት የራሱ የፖለቲካና የናሽናል ኩዌስችን መላሽ ነኝ ብሎ በማሰቡም ጭምር ማለት ነው። ያልጠቀመንም እርግጥ ምንም ነገር የዲፕሎማሲውም ጭምር ፓርቲውን አገልግሎ በትራፊ አቅሙ ነበር ኢትዮጵያን ሲወክል የነበረው ማለት ይችላል። አሁን ባለው ሁኔታ በእርግጥ የኢትዮጵያ ናሽናል ኢንተረስት ዊዛውት ናሽናል